ውድ ቤተሰቦቼ እንደምናችሁ ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ይሄን ቪዲዮ ሼር ላይክ እያደረጋችሁ አበረታቱ እንላችኋለን። እንግዲህ ሩታዬ በአዲስ ነገር በአዲስ እንትን መታለች ማለት ነው። ዛሬ አዲሱን ፍቅረኛዋን ይዛልን መታለች ማለት ነው። ከሉልዬ ጋር መታለች። ሉልዬ እንደዚህ እያማረ የሚያምር አድርጋ ይዛው መታለች። እንግዲህ ሉልዬ ወደ እኔ መጥቷል፣ ወደ አባቱ ምናምን አልሄደም። መልኩ ራሱ ያስመሰክራል። ካሁን በኋላ የአብርሃም ልጅ አይደለም፣ የራሴ ብቻ ልጅ ነው። እናቱም አባቱም እኔ ነኝ ብላለች ሩታዬ። አዎ ከመጀመሪያው ጀምሮ አንቺ ነሽ እናቱም አባቱም። በቃ ካሁን በኋላ ልጅሽ እንትን ስላለ ብቻ አይደለም፣ ስለወለደ ብቻ አይደለም ልጅ ወይ አባቴ ወይ እናቴ የሚለው ዋናው ማሳደግ ነው። ዋናው ተንከባክቦ ማሳደግ ነው። ልጅን ብቻ ወልዶ መጣል ብቻ አባት ወይም እናት ሊያሰኘው አይችልም። እውነቴን ነው የምላችሁ። አንዳንዶቹ አባቶች አሁን ልጃችን ምናምን ይላሉ፣ ግን አንድ ቀን እንኳን ዘወር ብሎ ያላዩት አባቶች ማለት ነው። ለቪዲዮና ለጉላ ነበር ይዞት የሚወጣው ማለት ነው። ለልጁ ቢሳሳ ኑሮ ትናንትና እንደዛ ስታቃልላት ለልጁ ክብር ቢኖረው ኑሮ ልጁን የሚወድ ቢሆን ኑሮ ከልጅሽ ጋር ተቀመጪ ምናምን ስትላት ልጁ እኮ የኔም ነው ለምን እንደዚህ ትያለሽ እንኳን አላላትም። እሱ ዝም ብሎ ነው ሲያዳምጥ የነበረው። እንደዛ ስትሰደብ ምን ስትል ማለት ነው። ለልጁ ልጄን ወዳለሁ የሚል አባት ያቺ እንደ ሴተኛ ዳሪ የሰው ባል የምትቀማ ማለት ነው። የሰው ባል የምትቀማ ለሷ ፊት ሰጥቶ ያንን ያህል ነገር አያሰድባትም ነበር ማለት ነው። ያን ያህል ነገር መሰዳደብም የለባትም ነበር። በቃ ወሰደች አይደል እንዴ? አለቀ። እንደውም እኔ ትናንትና ሩታ ራሱ መንጣቷ በጣም ገርማኛለች። በቃ አለቀ አይደል? ለእነሱ ጋር መገናኘትም እንትል ማለትም የለባትም። በቃ አለቀ። ነይ ሲሯት መንጣት የለባትም። የራሳቸው ጉዳይ ነው። አሁን እንግዲህ ወይም ዛሬ ደግሞ በወንድምየው በኩል ደግሞ ልጄን እንድታሳየኝ ጥራልኝ ይለዋል። ስለዚህ ነይ ቢሉሽ እንኳን እንዳትመጪ። አሁን እንግዲህ የራስሽን ህይወት ልትጀምሪ ነው። ዛሬ አዲሱን ፍቅረኛዋን ይዛ ትመጣለች ማለት ነው። ይዛልን ትመጣለች። ሩታዬ በልቺ ነው የምንልሽ። የተገፋ ብዙ አዳናቂዎች አጨብጫቢዎች አላችሁ ማለት ነው። በጣም የምትገርሙኝ ነገር በማን እንደፈመሳችሁ እንኳን የማታውቁ ማለት ነው። አሁን ለመጣች ያንቺ ባልም የት እንዳለ እንኳን የምታገቢው ባል የማታውቂ በሙሉ ማለት ነው። ስደት ላይ ያላችሁ ባላችሁን ስንት ሴት በዛ ጋር በዚህ ጋር እያተራመሰ እንደሆነ ሳታውቁ የሰው ባል ሲቀማ ሆይ ሆይ እያላችሁ የምታበረታቱ ሁሉ ሄልሚላ የኔ ከረሚላ እያላችሁ የምትሉ ማለት ነው። እናንተ ዋጋችሁን ታገኛላችሁ ማለት ነው። ከሰው አይደለም እናንተ ስራ ወላችሁ አይደለም ሩታ የምትሰበረው ሩታ የምትወድቀው ማለት ነው። ሩታ እንደውም ታበረቷታላችሁ፣ ታጠነክሏታላችሁ፣ እንደውም ታስተዋውቋታላችሁ የእሷን ስም ሁልጊዜ ስታነሱ ማለት ነው። ስለዚህ ካሁን በኋላ ስሜንም እንዳታነሱ ብላችኋለች። እናንተም እንዳታነሷ ማለት ነው። የዛች የሰው ባል የምትቀማ እንትል ሸሌ በሏት። ሸሌ ነች። ሸሌ ነው የሰው ባል የሚቀማው በነገራችን ላይ ማለት ነው። በሀገራችን ነውር እንኳን የሚባል ነገር አለ። ስለዚህ እንደ ወንድ አንድ ባለትዳር ወንድ ተከተላችሁ ሆቴል ተሄዳችሁ እየተከተላችሁ ተሄዳችሁ ቸሌ ናችሁ። ሌላ ምንም ነገር የለውም። ትዳር እንዳለው እያወቃችሁ ልጅ እያለው እያወቃችሁ አብራችሁ ተሄዳችሁ ልክ እዛ ቡና ቤት እንደምሰራ ሴት በሉት። ቡና ቤት የምሰራው ወድ አይደለም እንጀራዋ ሆኖባት ነው። እችም እንደዛው በሏት። እኔ በዚህ ነው የምወስደው በነገራችን ላይ ማለት ነው። ስለዚህ ሩታዬ ደግሞ ራስሽን ጠብቀሽ ራስሽን ኮራ በለሽ። ከነሱ ጋር ምንም ግንኙነት ሳይኖርሽ ልጄን እንኳን ብሎ ቢመጣ በልሽ ጋር እንዳታስደርሹ። ተፈለግሽ ደግሞ ቤትሽን መቀየር ነው። እዚህ የኪራይ ቤት ነው፣ እዛም የኪራይ ቤት ነው። ስለዚህ ቀይረሽ መሄድ ነው እና አሁን አዲሱ ፍቅረኛሽ ጋር ደግሞ ሲመጣ ማንንም አታስገቢ። ማንንም በቃ ፍቅረኛም ታያሽ በቃ ራስሽን ችረሽ። እውነቴን ነው የምላችሁ። እዛ ጋር እዚህ ጋር የሚያተራምስ ሰው እኔ ምንም እንትን አይለኝም። እንደውም የሚዲያ ሰው መያዝ የለብሽም። እውነቴን ነው የምለው። በሚዲያ የሚጠቀም ምናምን ሰው ምንም አያስፈልግም።
ስለዚህ ሩታዬ ዛሬ በአዲስ ነገር ትመጣለች። ሉልዬን ይዛ አዲሱን ፍቅረኛዋን ይዛ ትመጣለች ማለት ነው። ደስታ ተደናንተኝ ደስታ ምን በላው? አዊ ደስታ አዊ ደስታ ሄድክ እንዲ አሜሪካ አዊ ደስታ ሚያላልክ የለ መኪና ገዛ ቤት ገዛ አዊ እንግዲህ አዲስ ነው ፍቅረኛዋ ዛሬ የሚመጣው አዲስ ፍቅረኛ ነው ማለት ነው። በነገራችን ላይ እኔ አንዳንዴ ማለት ነው አንዳንዴ ሁሉም ነገር ድራማ እየመሰለ ነው የሚታየኝ። ግን ይሄ ነገር ድራማ ይሄ ነገር ውሸት ተሆነ አብርሽ በጣም የምትጠጠትበትና የምትልበት ጊዜ ነው የሚመጣብህ ማለት ነው። ማለት በጣም በቃ የሰው እኔ እንጃ። ይሄንን ቪዲዮ ልጅ አድጎ ልጅ እንዴ ቆይ እንዲሁ ሄልሚላዬ አንቺ የሰው ባልቀምተሽ አሁን የምታሳድጊው ወይ የምታሳድጊያለሽ የምትወልጃለሽ ወይ የምትወልጂው ልጅ ከአብርሽ እንደው ከሄልሚላ ከሩታ ቀምቼ ነው ያገባሁትና የወለድኩት ልትዩ ነው? ምን አይነት ትምህርት ነው ለልጅሽ የምታስተምሪው? እኔ እኮ የናብርሽ ምን አይነት ትምህርት ነው የሚያስተምሩ? ሚዲያ ላይ እናንተ ማወቅ ስላለባችሁ ይሉናል። ምንድን ነው የሚያስተምሩ? እንደና ነገር እኮ አይደለም የሚያመጡት። ዝሙትን የሚያስተላልፍ በቃ ሚስት ቁጭ አድርጎ ባል ሌላ ሴት እንደሚያገባ እሱን ሁሉ ነው እያስተማሩን ያሉት። አሁን እኮ ወንዶቹ እንዴ እኛ ምን አገባን እያሳዩን አይደል እንዴ? አብርሃምስ እንደዚህ አግብቶ የለም እንዴ? ከዛ ደግሞ ሌላ ወንድ ይነሳና እሱስ እንደዚህ አግብቶ የለም እንዴ? ለምን እኔ ሳላገባ? ከዛ በኋላ በቃ ሁሉ ነገር እየተጨመራለቀ ይመጣል ማለት ነው። ደህና ትምህርት ብታስተምሩ ኑሮ ማለት ነው። እኔ ጥሩ ትምህርት የምትማሩባቸው ልጆች ልንገራችሁ። ከቻይና ጀምረው የመጡ ልጆች አሁን አራተኛ ልጅ አርግዛለች። ማሂና ማን ነበረ? ማሂ እሱ ደግሞ ናሂ ነው። እንደዚህ የሚባሉ ልጆች አሉ። ቻይና ነበሩ በፊት። እነሱ አሁን በጣም ጀግኖች ዩቲዩበሮችን እንግዲህ ከነ ሳምሊ ጋር ነበር እንደውም እኩል ዩቲዩብ የከፈቱት ማለት ነው። እና ግን አሁን ኢትዮጵያ ውስጥ ነው የሚኖሩት። በጣም ቆንጆ ቤት ገዝተው በቃ በጣም ለሰው ልጅ የሰው ትዳር የሚያስተምሩ እነሱ ልጆች ናቸው። ከልጅነታቸው ጀምረው ከምን ተነስተው የት እንደደረሱ የሚያስተምሩን እነሱ ናቸው። በፊት እንደውም አሁን ትተዋል፣ ዩቲዩብ ምናምን ትተዋል። እሷ ትሰራለች መሰለኝ። ምንድን ነበር የሚባለው? ዲዛይን ትሰራለች መሰለኝ። እንደ በፊቱ አይደሉም። ቲክቶክ ላይ ነው እንደውም ምን የማያቸው። በፊት ዩቲዩብ ነበራቸው። አሁን አራተኛ ልጅ አልግዛለች ማለት ነው። አራተኛ ልጅ 2 ወንዶች አሏት። የመጀመሪያዋ ሴት። እነሱ መማል ትችላላችሁ ስለ ትዳር አብሬሽን ተምታው የእነሱን ቪዲዮ እያያችሁ ትዳር ምን አይነት ፈተና እንዳለው እንዴት እንደምትኖሩ እንዴት ተቻችላችሁ እንደምትኖሩ ከነሱ መማል ትችላላችሁ። እንግዲህ 2 ልጆቻቸውን ቻይና ነው የወለዱት። ከዛ ከመጡ ደግሞ አንደኛ ልጃቸውን ኢትዮጵያ ሲሉ እርጉዝ ሆና ነው መሰለኝ ያገቡት። ከዛ ቤት ገዙ። አሁን ደግሞ የሆነ ድርጅት አቋቁመዋል ማለት ነው። በጣም ጎበዞች፣ በጣም ጀግኖች። እኔ በጣም ነው የማደንቃቸው። ማለት የሰው ልጅ ሰልቶ ሲለወጥ ቻይናም እያሉ ከብዙ ፈተና ተሰማችኋቸው ከሱ የወጡ ልጆች ናቸው። እነሱ አሁን ትምህርት ያስተምሩናል። እኔ አብርሃም የሚያስተምረን ትምህርት እኔ አይገባኝም ብዬ ነው የማስበው። ለማንኛውም ሼር ላይክ እያደረጋችሁ አበረታቱ እንላችኋለን። ሩታዬ በርቺ፣ ድሉ ላንቺ ነው። አሁንም አብርሽ ቀረቢ ብለሽ ምንም የምትዩ ነገር የለም። ያው አሳልፈሽው የሰጠሽው አንቺው ከመጀመሪያው ነው። ከሴት ጋር እንደዚህ ሲለፋደድ ራስሽን ኮስተር ብለሽ ከማንም ጋር መገናኘት የለብህም ብለሽ ማስቆም ትቼ ነበር ማለት ነው። አሁን ሄልሚላ እንዳስቆመችሽ